اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم. قال الحافظ النووي رحمه الله تعالى عن عائشة رضي الله عنها أنها قالت: كان رسول الله صلى الله عليه وسلم إذا دخل العشر أحيا الليل وأيقظ أهله وجد وشد المئزر متفق عليه. ودنا يتكبراتشو يا سنة تبي تملكاتو تشاتشن بسنة تبي تزجاجت ودنا أنت مدرسو يا رمضان مش توش برنامجنا كهون ساعة جمرو ودنا أنت مرسوني كتلال إن تلمدو شيخاتشن الشيخ فتحي عبد الرحمن حفظه الله عندهم الشيخ جمال إبراهيم رسالة الله يتبكاتشو በእነሱ እንግዲህ ወደ እናንተ የሚደርስ ነው የሚሆነው። ያው ያለነው በዚህ በወርሃ ረመዳን በመጨረሻዎቹ ቀናቶች ነው። በዚህ በቀሩት ቀናቶችም በይበልጥ አንዲትም ቀን ብትሆን በዒባዳ ምክንያቱም ሁሌም ሼክ ደጋግማችሁ እንደምትጠቅሱት هذا فرصة العمر ነው የህይወት አጋጣሚ እድል ነው ወርሃ ረመዳንና በመግቢያም እንግዲህ የጠቀስኩት ሐዲስ የሚያመለክተው ይህን ነው። ነብዩ ሰለላሁ ዐለይሂ ወሰለም እናታችን ዓኢሻ ረዲየላሁ ዐንሃ ባስተላለፉልን ሐዲስ የአሽሩል አዋኺር ወይንም የመጨረሻ የረመዳን 10 ቀናት በገቡ ጊዜ በደረሰ ጊዜ ጠንከር ይላሉ። ያው ሽርጣቸውንም ይታጠቃሉ፣ ቤተሰቦቻቸውንም ይቀሰቅሳሉ፣ ከእንቅልፋቸው ያነቃሉ። በዚህ በዒባዳ እንዲጠነክሩ ማለት ነው። እኛም ይህንን ፕሮግራም የሚከታተሉ ተመልካቾቻችን በሙሉ በእነኚህ የመጨረሻ የረመዳን ቀናት በዒባዳ ተግተን መሰለፍ መቻል አለብን። እኔ ከሰገድኩኝ ትርፍ ሰላት እኔ ዱዓ ካደረግኩ ለልጆቼ ወይንም ለባለቤቴ ብለን መተው የለብንም። ሌሎችም እንግዲህ እህቶቻችንም እናቶቻችንም በምግብ ብቻ አይደለም ይህንን የረመዳን ማሳለፍ ያለባቸው ወይንም ለዒድ በመዘጋጀት ብቻ አይደለም። የተቀሩ ቀናትን ለአኺራ እክትሳብ ማድረግ ያስፈልጋል። የሚጠየቀው ቀብር ላይ ወንድ ብቻ አይደለም ወይንም ሼክ ብቻ አይደለም፣ የተለየ ነገር አይደለም። የነብዩ አለይሂ ሰላቱ ወሰለም ኡማ እስከሆነ ድረስ የምንጠየቅ ነው የሚሆነውና ሙሐሰበቱ ነፍስ ከዚህ በፊት ሰይዱና ዑመር ረዲየላሁ ዐንሁ እንደመከሩን እንደተናገር ነው ያስፈልጋል በመጨረሻዎቹ የረመዳን ቀናትም። እኛም ደግሞ እንግዲህ ስለ አራተኛው ኸሊፋ የሙስሊሞች መሪ ሰይዱና ዓሊ ኢብን አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ እያየን ነበርና ኢንሻአላህ በኺላፋነት ጊዜያቸው ምን ይመስል ነበር የሚሉትን በርከት ያሉ ሁናቴዎች የምንመለከት ይሆናል። السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله تعالى وبركاته. أهلا من قديا وانكم عندنا متأتشو. بارك الله بكم. أهلا أهلا مرحبا. متيم يا سلنني سيورا بيورا بيول بيتادر أيت أجبم يا سيدنا علي رضي الله تعالى عنه. علي بن أبي طالب رضي الله تعالى عنه لكن دوان دموچاچو كساچو بفيت እንደነበሩትኝ እንደ አቡበከር እንደ ዑመር እንደ ዑስማን እሳቸውም ተራቸው ላይ ተንከባላ ስትደርስ ኺላፋውን ኺላፋ ይዘዋልና ኸሊፈተል ሙስሊሚን ሆነው አስተዳድረዋል ረዲየላሁ ተዓላ ዐንሁ። እናም ወደ ኺላፋቸው ስንገባ ደግሞ ሐቅ የሆነችና በሐቅ መንገድ የያዟትኝ ደግሞ ከሌላውም ይበልጥ ለዚህ ቦታ ሐቅ የሆኑትኝ እሳቸው ነበሩ። ነብዩም አለይሂ ሰላቱ ወሰላም አልኺላፈቱ ባዕዲ 30 ዓመን ለ30 ዓመታት ከኔ በኋላ ኸሊፋነት ትቀጥላለች አሉ። ከዛ በኋላ ደግሞ ጃኢር የሆነ ወይንም ዛሊም የሆነ ዙልም አዱድ የሆነ ስልጣን ወይንም መሪነት ይመጣል ነው ያሉትኝና እቺ 30 ዓመት የአቡበከር የዑመር የዑስማን ዓሊይም ጨምር ከዛ በኋላ የሐሰንን 6 ወር ጨምረንባት የኺላፋ ዘመናት በዚህ ነበርና ያበቃው።
ከዚህም ዓሊ ረዲየላሁ ዐንሁ አራተኛው ኸሊፈተ ራሺድ ሆነው ማስተዳደራቸውን ወይንም ኡማውን ማገልገላቸውን ይዘው ቀጥለዋል ማለት ነው። እንደውም በኸሊፋነት ሲመረጡም በሰዓቱ እሳቸው ፍላጎቱም አልነበራቸውም። በሚገርም ሁኔታ ሰይዱና ዑስማን እንደተገደሉ ከመቀበራቸው በፊት ሰዎች ተሰብስበው ሰይዱና ዓሊይን ቃል ገቡላቸው፣ እሳቸው ነው መሪ መሆን ያለባቸው ብለው እና ሰይዱና ዓሊይ ብን አቢ ጣሊብ ይህንን ሁኔታ ሲያውቁ ሰዎች እሳቸውን ሙባይዓ ለማድረግ እንደፈለጉና የመጡ መሆኑን በሚያውቁበት ሰዓት ወደ በኒ ዐምር ብን መብዙል ጎሳ ወደ አትክልት ቦታቸው እየሄዱ ይደበቁ ነበር። እሳቸው መርሐባ ተቀብያለሁ ላለ ማለት ነው። ሐታ ሰዎች ወደ እሳቸው ሲሄዱ በራቸውን ይዘጉ ነበር። አውቀዋል እሳቸውን ኸሊፋ ለማድረግ እንደፈለጉና መጨረሻ ላይ ጦልሐና ዙበይር ሚን ዐሸረቲ ልሙበሸሪን የሆኑት እነሱ ራሳቸው መጠው ጦልሐና ዙበይር ሱብሓነላህ ምን አሏቸው? አንቱ መሆን አለባችሁ፣ ይህ ጉዳይ የሙስሊሞች መሪ ሳይኖር ዝም ብሎ የሚቀጥል ከሆነ ችግር ነው የሚመጣው። ኸሊፋ ሳይኖር የሚቆይ ከሆነ የተወሰነ ጊዜ ብዙ ችግር ሊመጣ ይችላልና አንቱ መሆን አለባችሁ ብለው እነሱም ኢልሓእ ሲያደርጉባቸው የዛኔ መርሐባ ብለው ኸሊፋነታቸውን ተቀብለው ስራቸውን ጀመሩ። ኸሊፋነታቸውን እንደተቀበሉ የተለያዩ ፍቱሐቶችን ለማድረግ ተነሱ። እነዛን ፍቱሐቶች ለማድረግም ብቻ ሳይሆን ያው በተለያዩ ቦታዎች ላይ የነበሩ ክፍተቶችን ሰይዱና ዑስማን ኢብኑ አፋን የተገደሉባቸውን ምክንያቶችን አንዳንድ መሪዎች ነበሩ የማይፈለጉ ሰው ዘንድ ማለት ነው። እነዛንም የተሻለ በሚባሉ ሰዎች እየቀየሩ አስቀመጡ። በዚህ ሁኔታ ላይ እያለ ለፊትና በር የሚሆን ነገር ተከፈተ። አሁንም በሳቸው ዘመን ያ ክፍተት ደግሞ ምን ነበረ? የሰይዱና ዑስማን ኢብኑ አፋን እውነተኛ ገዳዮች አልተያዙም ነበር። ስላልተያዙ እነዛን ሰዎችን እንዲያዙ ብዙ ሙከራዎች ተደረገ፣ ግን አልታወቀም እና የተወሰኑ ጎሳዎች እንደሆኑ ይታወቃል። የማን ጎሳ ነው ከየት የመጣ ነው የሚለው ይታወቃል። ግን ጎሳውን በሙሉ ደግሞ መግደል አይቻልም። የግዴታ ነፍስን ያጠፋ ሰው ለዛ ሰው ቂሷስ የሚደረገው የግዴታ ራሱ ሲታወቅ ነው። ሰውየው በይና ሲኖር ነው። ዝም ብሎ እንዲሁ ተነስቶ ማንንም አይገልምና በዚህም ምክንያት እሳቸው የገደሉት ሰው አልነበረም፣ ወይም ደግሞ ቂሷስ እንዲሆን ያደረጉት ሰው አልነበረም። በዚህ ላይ የተወሰኑ ሰዎች ቅሬታ ተሰማቸው። የዑስማን ደም እንዴት ሳይመለስ የሚል ማለት ነው። ከዛም የተወሰኑት ከቅሬታቸው ጋር በቃ ወደ መካ ዑምራ ይፈቀድልን ብለው ዑምራ እያስፈቀዱ ሄዱ። ከነዛ ውስጥ እነ ሰይደቱና ዓኢሻ ረዲየላሁ ዐንሃ ይገኙበታል። ሌሎችም ማለት ነው ወደ መካ ሄዱ። የተወሰኑት ደግሞ በኑ ኡመያዎች በሰዓቱ መዲና ላይ የነበሩት አብዛኛዎቹ ሸሽተው ወደ ሻም ሀገር ሄዱ። ማን ወዳለበት? ሙዓዊያ ኢብን አቢ ሱፊያን ወዳለበት ሄደዋል። እና እዛ ያሉት ደግሞ እንዴት የዑስማን ደም ሳይመለስ እስካሁን ይቆያል የሚል ምክንያት አነሱ። ከዛ ያው ነገራቶች እየተፋፋሙ መጡ። ከዛም ነብዩ አለይሂ ሰላቱ ወሰላም በሐያት እያሉ ያሏቸው ነገራቶች ነበሩ። ሶስት አይነት ቡድኖችን ትጋደላለህ ብለው ጠቅሰውላቸው ነበርና ሶስቱንም በተለያየ ቦታ ማዕረካ እስኪያረጉ ድረስ ማለት ነው። ያው መቼም የአላሁ ተባረከ ወተዓላ መሺአ ተፈጻሚ ነው የሚሆነውና በሰሐበቶች መካከል ይሄ መከሰቱ የሚያስቆጭ ነው። ብዙዎችም ተገለውበታል። ምን ኺያሪ ሰሐባ የነበሩትኝ ማለት ነው እስከ ያኒ መሞት እስከ እነሱ ያኒ ማለፋቸው የደረሰ ነገር ነው። እሳቸውም ዓሊ ረዲየላሁ ተባረከ ወተዓላ ዐንሁ ኡሚርቱ ቢቂታሊ አናኪሲና ወልማሪቂና ወናኪሲና ብለዋልና ሐቅ ላይም የነበሩትኝ ዓሊይ ናቸው ረዲየላሁ ዐንሁ። በዚህ ዙሪያ አንዳንዶቻቸው
ያኒ ሁለቱም ኢጅቲሃድ አድርገው አሊ ኢጅቲሃዳቸው ገጥሞላቸው ትክክል ሆነዋል በዚህ ጉዳይ ላይ ሙዓዊያ ደግሞ አልገጠመለትምና የኢጅቲሃድ አጅር አለው ይሄ ኢጅቲሃድ የሚደረግበት ጉዳይ አልነበረምና ይሄ ትክክል አይደለም ማለት ነው ኢንማ ነብዩ ያሉትኝን አለይሂ ሰላቱ ወሰላም ሐቁን ተናግሮ ማለፉ ጥሩ ነገር ነው ሲጀመር ኢጅቲሃድ የሚባለው ነገር የሚገባው ነስ በሌለበት ነገርና በፍሩዕ መሳኢሎች ነው እንጂ ህዝብን በሚያስገድል ነገር እንግዲህ በዚህ ጦርነት ላይ በ10 ሺዎች የሚቆጠሩ ህዝቦች ነው የተገደሉት ይህ ሁሉ ህዝብ ተገሎ ኢጅቲሃድ አድርጎ ተሳስቶ ነው ተብሎ እንዲሁ በተራ የሚታለፍ ነገር አይደለም ከዚህ በላይ ደግሞ ነስ ያለው ነገር ነው ነሱ ስንል አሁን ነብዩ አለይሂ ሰላቱ ወሰለም እንግዲህ የተናገሩት ነገር ነው ስለ ሰይዱና ዐማር የተናገሩት አለ ባለፈው ደርሳችን ጣልሃን ያሏቸው ነገር አለ የመሳሰሉት ዙበይርንም እኮ ጨመሩ እኮ ያሏቸው አለ ነብዩ አለይሂ ሰላቱ ወሰለም አልይን ተወደዋለህ ሲሏቸው እሱን መውደድ ምን ይከለክለኛል ብለው ነበር ዙበይር ረዲየላሁ ተዓላ ዐንሁ ከዛ ለተቃቲለነሁ ወአንተ ዛሊሙን ለሁ ዛሊም ሆነ ተዋጋዋለህ كذلك بعمار قداي لاي رسول عليه الصلاة والسلام ويح عمار تقتله الفئة الباغية باغية يهونو سوتش يقلو تالين باغية يهونش عنجا أفنقاج يقلو تالين يالو سيدنا الشافعي رضي الله تعالى عنه بزي قداي لاي من دنا يالو تساتشون كل من قاتل عليا فهم بغاتنا له አልይን የተዋጉ አጠቃላይ ቡጋቶች ናቸው አፈንጋጮች ናቸው ብለው ነው ያስቀመጡትኝና ሌሎችም አዕላም የሆኑ አኢማዎች ይሄንን ጉዳይ በእንዲህ ያለ መልኩ ነው ያስቀመጡትኝና አልይም ረዲየላሁ ዐንሁ በጊዜያቸው እንዲህ ያለ ፈተናዎችን እንዲህ ያለ በላዎችን አሳልፈው ነበር ረዲየላሁ ተዓላ ዐንሁ ይሄንን ስናወሳ አንድ ተመልካቾቻችን ትንሽ ግልጽ እንዲሆንላቸው የምፈልገው ነገር ያለውን ታሪኩን እንዲህ ነበር ሐቅ ላይ የነበረው ገሌ ነው ብሎ ማውራት ሱሐባዎችን አለመውደድ ወይም ደግሞ ሱሐባ መሳደብ አይደለም ሱሐባዎች ላይ እኮ ብዙ የተከሰተ ነገር ነበር አኪድ من حيث الجملة እንደ ሱሐባ የሚመስል ማንም የለም ሁሎችንም ረዲየላሁ ዐንሁም እንላለን لكن يتكسته النجار نمو بيان مادرجنا ياتفان أطفتوال بلو من نجار صحابان على مودد أيدلهم نبي عليه الصلاة والسلام كو بزمنات شاو أنت بزمنات شاو يأساتنا هي ألوتكو سوال صحابة هونو سبحان الله صحابة نوكو صحابة ميلون سمكو تنستوبات أيدلهم يا غنيمان جنزب دبكو وسدو ሲሞት ከሞተ በኋላ ሲታይ አንዲት የደበቃት ጨርቅ ነበረች በትንሽ ጨርቅ እንካም የሳቸው እቃቸውን ጓዛቸውን የሚይዝላቸው ሰው ነበር እኮ ኪርኪራም ይባላል ማለት ነው እና ይሄንን ሰሃቢ የነበረን ሰሃም አግኝቶትኝ ሲሞት ሀኒአን ለሁና ለሸሃዳ ሲሉ ነብዩ አለይሂ ሰላቱ ወሰለም ምንድነው ያሉት አይ ያቺ የደበቃትኝ ቡርዳዋ ተሽታዒሉ ቢሂ ናራን እንደዚህ ሲሉ አሁን ይሄ ሰሃቢይ ነውና ብለን ይሄ እኮ አህካሞችም እኮ በዚህ ነው እኮ ቢና የተደረገው እኮ ያኒ አንድ ሰው ገኒማን ትክክለኛ በሆነ መልኩ ማከፋፈል ሳይደረግ ወይንም ሳይካፈሉ ከወሰደ ሌላው ደግሞ ማዕዝ የሚባል ሰሃቢይ ነበር ረጀመሁ ነብዩ አለይሂ ሰላቱ ወሰለም ያኒ ረጅም አደረጉት ሰሃቢይ ነበር እኮ ሌሎችም እኮ ብዙ ጉዳዮች አሉ በእንደዚህ አይነት ስናወራቸው ያኒ አንዱ እንደዚህ አድርጎ አንዲት እንደዚህ አድርጋ ከዛ በኋላ ይሄንን ሁክም ነብዩ አለይሂ ሰላቱ ወሰለም አድርገውበታል አደረጉባት ያኒ እነኚህ ሁክሞችም አሉና በዚህም ማለት ነው እንዳውም የቡጋቶች ሁክም እኮ ከዚህም ሁላ ነው እኮ የተወሰደው እኮ ከአልይ ጋር በነበረው እንትን ነብዩ አለይሂ ሰላቱ ወሰለም بهوت يالو عمارن انديه سيلو وما ينطق عن الهوى رسول الله يا ليلاونم اندزي يا زبيرنم اندزي بلو سيلو طلحم اندزا بلو استوسواچو ጨምሩኮ عليكو من كنت مولاه فعلي المولاه نبي يالو اللهم والي من والاه وعادي من عاداه
እያሉ ከዛ በኋላ አይ እኛ ይሄንን ታለን ሰደብን ማለት ነው ካለ አንድ ሰው እንግዲያ ነብዩ የሚሉት እንትን አይደለም ወደ ማለት እንዳንሄድና ሐቅን ሐቅ ነው ብሎ መናገርና ማለፍ። አሁን እኮ ይሄ ምንድነው ታሪክ ነው፣ ታሪካችን ነው፣ ያለፈ ነው። ይሄንን ያኒ ስናወራው ምንድነው እኛ ምንድነው እየተማርንበት ያለ ነው፣ ምንድነው የምናደርገው በሚለው ላይ ነው እንጂ አሁን ያንን ነገር እንመለሰውና እናስተካክለዋለን ማለት አይደለም፣ ያለፈ ጉዳይ ነው። እና ደግሞ ያው ሲወሳ ይህ ጦርነቱ የሰይዱና አሊ እና በሙዓዊያ መካከል የነበረው ጦርነት ሲወሳ አጅር አግኝተዋል ሁለቱም ብሎ መናገር እጅግ በጣም አደጋ ስለሆነ ነው። ይሄ የለም በሸሪዓችን የመጣ ነገር የለም። አጅር የሚገኘው ቅድም እንዳልነው ፍሩዓቶች ላይ ሆኖ ኢጅቲሃድ አድርጎ ምሳሌ በኢማሙ ሻፊዒ የውዱእ ግዴታ 6 ነው፣ በኢማም አቡ ሐኒፋ 4 ነው፣ በኢማም ማሊክ ይህን ያክል ነው። መቼም ሁሉም አይሆንም። ከአራቱ አንዱ ልክ ሊሆን ይችላል፣ ሌላው ስህተት ሊሆን ይችላል። ከእንደዚህ አይነቱ ላይ ነው እንጂ ኢጅቲሃድ አድርጎ አንድ ሰው ከተሳሳተ አጅር አለው፣ ልክ ከሆነ ሁለት አለው የሚባል ትልልቅ ዑለማዎች እንዲህ ካደረጉ ነው እንጂ ሰውን ስንትና ስንት ሱሐባ የሞተበት ስንትና ስንት ፊትና የመጣበትና ነስ ባለበት ነገር ኢጅቲሃድ አለው አድርጎ ነውና አጅር አለው ብሎ መናገር ይህ ሸሪዓችን ያልመጣበት ነገር ስለሆነ ይህን እንትን ለማለት ነው። እንደ ታሪክም እኮ ከታየ ሼህ እውነታውንም ሊቀይረው አይችልም። አሁን የሆነ ሰው እንዲህ አታድርግ ሰዋብ አለ የተቀመጠው ታሪኩ አለ። አንቱ መሰለ ልጃችሁን ስትነግሩት በዚህ ጊዜ በሰይድና አሊ ጊዜ ይሄ ተከስቷል በምትሉበት ሰዓት ሌላ ሰው መጥቶ ለምን ያኛው እንዴት አደርጋለህ ካለ እሱ በማለቱ ታሪኩ የሚቀየር ነገር የለውም። ይሄ መታወቅ አለበት። ልክ ነው። ሌላው ደግሞ በዚህም አጋጣሚ ወቅዓተል ጀመል ላይ ማለት ነው። አንደኛ ወቅዓተል ጀመል የተባለበትም ምክንያት የእሚቲ ዓኢሻ ረዲየላሁ ተዓላ ዐንሃ የሷ ግመል ተመቶ በመውደቁ ነውና ያንንም ነብዩ አለይሂ ሰላቱ ወሰላም ተናግረው ነበር። አልይ ያደረጉት ውጊያዎች ወቅዓተል ጀመል የሲፊኑና የነህራዋን ውጊያ እነኚህ ነበሩ ያደረጓቸው ውጊያዎችና የጀመሉ ላይ ነብዩ አለይሂ ሰላቱ ወሰላም ሚስቶቻቸውን ማለት ነው ባልተቤቶቻቸውን ማንኛችሁ ናችሁ የሃው አቡሻ የሚጮህባችሁ ብለው ነበር ያለፉትኝና ያኔ ይሄንን ሲሉ ዓኢሻ ረዲየላሁ ተዓላ ዐንሃ ትንሽ ፈገግ ነገር ብላ ነበር። ምን አልዋትኝ እንተቢሂ ያ ሑመይራ ወአን ላ ተኩኒ አንቺ እንዳትሆኚ ተጠንቀቂ አንቺ ቀይቷ ሆይ ብለው አስጠንቅቀዋትኝ ነበር። ነብዩ አለይሂ ሰላቱ ወሰላም ለዓልይም ጭምር ለዓልይ ብን አቢ ጣሊብ ምንድነው ያሏቸው? ኢን ውሊተ አምረሃ ፈርፉቅ ቢሃ አንተ ያኒ መሪ ሆነ ፊት ለፊት በምትሆንበት ሰዓት ለዓኢሻ እዘንላትኝ አሏቸው። በዚህም ምክንያት ነው የነብዩን ወሲያ ዓልይ ብን አቢ ጣሊብ ረዲየላሁ ተዓላ ዐንሁ ለማድረግ ብለው ዓኢሻን ረዲየላሁ ዐንሃ ከተመታ በኋላ ግመሏ ወደ መዲና ሌላ ግመል አድርገው የሸኟትኝ። ሲጀመር ዓኢሻ ወደዛ ስትሄድ ወቅዓተል ጀመል እዋጋለሁኝ ወይንም ወደ አንዱ ወግኜ ብላ አልነበረም። እነሱም ሲያወጧትኝ በምን አይነት መልክ ነበረ? አንቺ እናታችን ነሽና በአንቺ ምክንያት እርቅ ይወርዳል ታስማሚናለሽ በሚል ነበረ ያወጧትኝ ዓኢሻን። ላኪን ሀዋብ ላይ ስትደርስ ሀዋብ ላይ የውሻ ጩኸት ድምፅ ስትሰማ የት ነው ያለሁትኝ ብላ ጠይቃ ነበረ። ሀዋብ ሲሏትኝ አይ ትክክል አይደለሁኝም መልሱኝ ስትል ኢነማ ምንድነው ያሏትኝ አንቺ ልታስማሚን እናታችን ነሽና በዚህ ምክንያት ግን እነሱ ውስጣቸው ይዘውትኝ የነበረው የተዶለው ነገር ምንድነው? በእኛ ሰልፍ ወይንም በእኛ በኩል ወገና ስትቆም በዛ በኩል ያሉትኝ እናታችን እንኳን በዛ በኩል በዛ ሳይድ ነች ብለው ይሄ ነገር ተፈልጎበት ነበር። ላኪን አላ ኩል ሐል ምንድነው ዓኢሻ
ይሄ መስሏቸው ነበረ። ውሻው እዛ ቦታ ሲጮህ የነቢዩንም አስታወሱ መልሱ። ያም አልሆነም። ሱብሃንአላህ የአላህ መሺአ ሆኖ እዛ ቦታ ላይ ተገኙ። ከዛ በኋላ ዓኢሻ በጣም ያለቅሱ ነበር ረዲየላሁ ተዓላ ዐንሃ ሐታ ኺማራቸው እስኪረጥብ ድረስ ያኔ ባልወጣሁኝ ኑሮ ያኔ ምን ነበረ ያለይተኒ ኩንቱ ኸሸበተን ባልወጣሁኝ ያንቀን ምን ነበረበት ብለው ያለቅሱ ነበረ። ለዚህ ነው አልኢማም አቡል ሐሰን አልአሽዓሪ ረሕመቱላሂ ተዓላ ዐለይሂ ምን ያሉትኝ ጠልሓና ዙበይርና ዓኢሻ አላሁ ተዓላ ምሯቸዋል ተውባ አድርገዋል አሉ። ከነሱ ውጭ ግን ያሉት ሙጀወዙን ጉፍራንሁ ለነሱ አላህ ማርታውን ሊሰጣቸው ቻይ ነው የሚቻል ነገር ነው። ምክንያቱም ተሕተ መሺአቲላህ አላህ ካሻ ይመረዋል ካሻው ደግሞ የቀጣቱን ያህል ይቀጣዋልና ለዛ ሙጀወዝ ነው አሉ። አማ የዓኢሻን የጠልሓን የዙበይርን ዙበይርንም ሲያስታውሱት ዓሊ ጠልሓንም ሲያስታውሱ ሁለቱም ተመለሱ። ዓኢሻም ሶስታቸውም ተውባ አድርገዋልና አላሁ ተዓላ ምሯቸዋል ነው ያሉትኝና ወቅዓቱል ጀመልም ይሄን ያኒ ባጭሩ ማለት ነው። በእንደዚህ አይነት ሁኔታ ሱብሃንአላህ ያው ታሪኩ ሰፋ ያለ ነው ብዙ ነው። ካለን ሰዓትና ከመጅሊስ ጥበት አንፃር ነው ያሳጠርን ያለ ነው እና ኢንሻአላህ ለተከበሩ ተመልካቾቻችን ካፍታ ቆይታ በኋላ ደግሞ ሌሎች እነ ወቅዓት ነህረዋን ሌላም አለና ኢንሻአላህ የምንዘረዝር ነው የሚሆነው። የተከበራችሁ ተመልካቾቻችን ይህ የረመዳን ምሽቶች ፕሮግራማችን ነው። ካፍታ ቆይታ በኋላ አንድን ነሽዳ ጋብዘናችሁ የምንመለስ ነው የሚሆነው። መልካም ቆይታ። اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم الله سبحان الله وتعالى الله سبحان الله وتعالى الله سبحان الله وتعالى الله سبحان الله وتعالى الله وتعالى الله وتعالى الله. يا رب يا رب يا رحمن يا رحمن يا رحمن يا رحمن اللهم إني أسألك اللهم إني أسألك وأتوجه إليك بنبيك محمد النبي الرحمة يا محمد إني أتوجه بك إلى ربي في حاجتي
أدعوك يا إلهي بما دعا به نبيك وحبيبك محمد صلى الله عليه وسلم. اللهم إليك أشكو ضعف قوتي وقلة حيلتي وهواني على الناس يا أرحم الراحمين. أنت رب المستضعفين وأنت ربي. اللهم إلى من تكلني إلى بعيد يتجهمني أم إلى عدو ملكته أمري إن لم يكن بك غضب علي فلا أبالي. لك العتبى حتى ترضى ولا حول ولا قوة إلا بك. اللهم أعنا ولا تعن علينا وانصرنا ولا تنصر علينا واهدنا ويسر لنا الهدى وانصرنا على من بغى علينا. ربنا اجعلنا شكارين لك ذكارين لك. ربنا تقبل توبتنا. اللهم ارفع البلاء يا رب العالمين. وصلى الله على سيدنا محمد وعلى آله وصحبه الطاهرين. اصحى يا نائم وحد الدائم اغتنم ليالي رمضان. اصحى يا نائم وحد الدائم اغتنم ليالي رمضان. اصحى يا نائم. የተከበራችሁ ተመልካቾቻችን እንግዲህ ካፍታ ቆይታ በኋላ ተመልሰናል። በሱና ቲቪ የተዘጋጀ ወደ እናንተ የሚደርሰው የረመዳን ምሽቶች ፕሮግራማችን እንደቀጠለ ነው። ስለ ሰይዱና አሊ ረዲየላሁ ዐንሁ በሳቸው ጊዜ ስለተከሰቱ አንዳንድ ክስተቶች እያየን ነበርና ስለ ወቅዓት አልጀመል አጠር ባለ መልኩም ቢሆን አይተን ነበር። ኢንሻአላህ አሁን ደግሞ ስለ ወቅዓቱ ሲፊንም አለና እስኪ ስለሱ የምናይ ይሆናል። ወቅዓቱ ሲፊን ሰይዱና አሊ ብን አቢ ጣሊብ ካደረጓቸው ወቅዓዎች ውስጥ ወይም ደግሞ ዘመቻዎች ውስጥ አንዱ ነው። ይህ ዘመቻ የተካሄደው ከወቅዓቱ አልጀመል በኋላ ነው። ወቅዓቱ ሲፊን እንዴት ነው የሆነው? ሰይዱና አሊ ብን አቢ ጣሊብ ረዲየላሁ ዐንሁ መቀመጫቸውን ከሶስቱ ኸሊፋ ለየት ባለ መልኩ ኢራቅ ሀገር ኩፋ ውስጥ አድርገውት ነበረ እሳቸውና እዛ ተቀምጠው የኺላፋነቱን እየመሩ እያለ ይህ ወቅዓቱል ጀመል ተከሰተ። ወቅዓቱል ጀመል ከተከሰተ በኋላ ሰይዳቱና ዓኢሻ እጃቸው እስር ስትወድቅ እሷን ወደ መዲና ሸኙ። ከሸኙ በኋላ ወደ ኢራቅ ተመለሱ።
ከዛ በኋላ የተወሰኑ የሰይዱና ዑስማን ኢብኑ አፋን ጎሳዎች በኑ ኡመያዎች ማለት ነው የዑስማን ደም አልተመለሰም፣ ስለዚህ መመለስ አለብን የሚለውን ጥያቄ አሁንም ደግሞ አነሱ ከሰይደቱና ዓኢሻ በኋላም ማለት ነው። እና አነሱትና ነገሩን በጣም ተፋፋመ። በዚህም ጉዳይ ላይ የሙዓዊያን እገዛ አገኙ። ሙዓዊያ ኢብን አቢ ሱፊያን በሰዓቱ በጣም እስቲውላ አድርጎ ነበር ሻም ላይ። ገና በነ ሰይዱና ዑስማን ዘመንም የሻም ሀገር መሪ ነበር። ፉቱሐት ከተደረጉ በኋላ በደንብ አድርጎ እግሩንም አስቀምጦ ነበረ። በደንብ ብዙ ወታደሮች አሉት። በሀገሩም ቀቡል ነበረው፣ ተቀባይነትም ነበረው። ምክንያቱም ሀገሪቱን ወደ እስልምና ያስገባና የመራ ሰው ስለነበር ማለት ነውና እሱም የሻም ሀገር ሰዎችን አንድ ላይ አነሳሳ። የዑስማንን ደም መበቀል አለብን ብሎ ተነሳ። ያው ነገሩ ሐቂቀተን የዑስማንን ደም ለመበቀል ሳይሆን በውስጡ ያለ የሙልክና የስልጣን ፍላጎት ነበረ እና ነገሮች ተገጣጠሙና በቃ ከሰይዱና ዓሊ ጋር ጦርነት ለማካሄድ ሱፊን ላይ ተገናኙ። ሱፊን ላይ ባሉበት ሰዓት ቅድም እንዳሉት ሸይኻችን ጦልሐና ዙበይርም በሙዓዊያ ጎን ነበሩ። እንግዲህ ከዓሸረቱል ሙበሸሪኖች ውስጥ ነበሩ። ሁለቶችንም ጠርተው አናገሯቸው። ዙበይርን ሲያገኟቸው ለቱቃቲለና ዓልየን ወአንተ ዛሊሙን ለህ አላሉሁም ወይ ብለው ሲሏቸው ነሲቱ ብለው ጥለው ሄዱ። ከዛም አንድ ሰው ገደላቸው እሳቸውን። ከዛ ደግሞ ጦልሐንም ጠርተው መን ኩንቱ መውላሁ ፈዓልዩ መውላህ አላሉሁም ወይ ሲሏቸው እሳቸውም ረስቼኝ ነው ብለው ሄዱ። ከዛም መርዋን ኢብኑል ሐከም ያልነው የዚህ ሁሉ ፊትና መጀመሪያ ላይ በዑስማን ዘመን ያንን ደብዳቤ የጻፈው ሰው ተከትሎ ገደላቸው። አልሙሂም ሁለቶቹም ተውበት አድርገው እንጂ አልሞቱም። አላሁ ተዓላ ደግሞ ሸእኑን ምን አድርጓል? ነቢዮች ምንም አይነት እንደዚህ ከባኢር የሚባል ወንጀል ላይ አይወድቁም፣ የታወቀ ነው። ትንሽ ወንጀል ሆኖ ክብርንም ከሚያዋርድ ወንጀል የተጠበቁ ናቸው። ኩፍር ላይ በጭራሽ የሚወድቁ አይደሉም። ይህ በነቢዮች ላይ ያለ ነው። በወልዮች ደግሞ አላህ ምን ሸእን አድርጓል? ማዕሲያ ሊያመችባቸው ይችላል፣ ወንጀል ላይ ሊወድቁ ይችላሉ። ላኪን ተውበት ሳያደርጉ አይሞቱም። አላህ የሰጣቸው ኹሱስያ ነው ለወልዮች። ሰይደቱና ዓኢሻህም ብትሆን ሰይዱና ዙበይርም ሰይዱና ጦልሐም ሚን ኪባሪ ልአውልያ ናቸው፣ ከትልልቅ ወልዮች ናቸውና ተውበት ሳያደርጉ አልሞቱም። ተውበታቸው ምንድነው? ያንን ቦታ ጥለው መሄዳቸው ነው። የዙበይርም የጦልሐም ማለት ነው። እና ጥለው ከሄዱ በኋላ ያው ጦርነቱ መካሄድ ጀመረ። የተወሰነ ከሄደ በኋላ ነገሩ በጣም እየተካረረ ሲመጣ፣ በጣም ብዙ ሰው እየሞተ በሚመጣበት ሰዓት እንግዲህ ጦርነት ሲባል ዝም ብሎ 24 ሰዓት አይደለም የሚዋጋ ሰው፣ ያርፋል፣ እንደገና ነው የሚደረገው ነው። በዚህ መሃል እንደው በሽማግሌ እንታረቅ የሚባል ስምምነት መጣ። የዚህ ጊዜ መርሐባ አሉ ሰይዱና ዓሊይም ሙዓዊያም ማለት ነው። እና ሰይዱና ዓሊይ ብን አቢ ጣሊብ ማንን መረጡ? አቡ ሙሳ አልአሽዓሪይም መረጡ ረዲየላሁ ዐንሁ። ሙዓዊያ ደግሞ ዐምር ብን አልዓስን መረጠ። ዐምር ብን አልዓስ ማለት ደግሞ ሚን ዱሃኢል ዐረብ ነው። በጣም ፈጢን ነው፣ ነገራቶችን ማዞር የሚችል ሰው ነው። አቡ ሙሳ አልአሽዓሪ ደግሞ በጣም ሸምግለዋል፣ ወቃር ያላቸውና አላህን ፈሪ ናቸው። ሁለቱ በሚስማሙበት ነገር እኛ እንቀበላለን አሉ። ከዛ ሁለቶቹ ተነጋገሩ እና ምን ተባባሉ? ዐምር ምን አለ ለአቡ ሙሳ አልአሽዓሪ ምን አላቸው? አንቱም ዓልይን አውጡ፣ ከኺላፋነት አንሱ፣ አውርዷቸው። እኔ ደግሞ ሙዓዊያን ከኺላፋነት አነሳለሁ። ከዛ ኡመቱ የሚስማማበት አንድ ሰው ይመረጥ። ይሄ ደግሞ የባሰ አደገኛ የሆነ አካሄድ ነው። እሳቸው አቡ ሙሳ አልአሽዓሪ ደግሞ ኸይር መሰላቸው። መርሐባ አሉ እና ግን ያው አንቱ ታላቅ ስለሆናችሁ ቀድማችሁ ተናገሩ አላቸው። መርሐባ አሉ። ከዛ ሄደው እኔ ይህችን ቀለበቴ ከዚች ጣት እንደማወጣት ሁሉ ዓልይን ከኺላፋነት አንስቻለሁ አሉ አቡ ሙሳ አልአሽዓሪ። እሱ ደግሞ እኔ ይህችን ቀለበቴን እንደማስገባት ሙዓዊያን በኺላፋነት አስብቻለሁ አለ፣ አጽንቼዋለሁ አለ። የተባባሉት ሌላ ነው። ማሀከዛ ተፈቀሩ ነገሮች ባንዴ የተቀያየሩ እና እንዲህ አይደለም የተስማማ ነው ብለው እሳቸው እንትናሉ። ከዛ እንደገና ጦርነቱ ቀጠለ። በዚህ መሃል ላይ ሌላ ቡድን ተከሰተ። ማን? ኸዋሪጅ የሚባሉት ቡድኖች
ተፈጠሩ ወጡ ከሁለቱ ቡድን ከሰይዱና አሊ ሌላ አንድ ሶስተኛ ቡድን ተመሰረተ። ያ ቡድን ምን ብሎ ነው የወጣው? ሰይዱና አሊና ሙዓዊያ ሲስማሙ በሰው ሁክም ሲስማሙ እንዴት ታረጋላችሁ ብለው ኢኒል ሁክሙ ኢላ ሊላህ ያለ ሁክም የሚሰጠው ፍርድ የሚሰጠው አላህ ነው እያለ እናንተ እንዴት በሰው ፍርድ እንስማማለን ትላላችሁ ብለው የተወሰኑ ቡድኖች ወጡ። ከነሱ ውስጥ ደግሞ ከፊሎቹ በጣም ሐድ ያለፉ ኩፍር ደረጃ ላይ እየደረሱ አሉ። ከነሱ ጋር ደግሞ ይሄ ወቃዓቱ ሲፊን ላይ ሰይዱና አሊ አሸነፉ። ከዛም እንትናቸው ቀራሩ ቀጠለ ኸሊፋነታቸው። እንደገና ደግሞ እነዚህ ጋር ኸዋሪጆች ጋር ደግሞ ነህራዋን የሚባለው ጦርነት ላይ ጦርነት አካሄዱ። ከዛ በፊት ያው እንደና አብደላህ ኢብኑ አባስ አይነት ታላላቅ ሰዎችን በመላክ የተወሰኑትን መልሰዋቸዋል። እና በጣም ብዙ ሰዎችን ነበር የመለሱት። ከዛ በኋላ ከነሱ ጋርም ጦርነት አድርገው በሚገርም ሁኔታ ከራማቸውንም የዛኔ አሳይተዋል። ሰይዱና አሊ ኢብኑ አቢ ጣሊብ የነህራዋን ጦርነት ላይ ገና ጦርነቱ ሳይጀመር ምን አሏቸው? ላ የሙቱ ሚና 10 ወላ የብቃ ሚንኩም 10 አሏቸው። ከኛ ውስጥ 10 ሰው አይሞትም ከናንተ ደግሞ 10 ሰው አይቀርም አሏቸው። እና በጣም ከባድ ጦርነት ነበር። መጨረሻ ጦርነቱ ሲያልቅ ከሰይዱና አሊ ከሙስሊሞች ወገን የሞቱት ሲቆጠሩ 9 ናቸው። አላሁ አክበር። ከነሱ ደግሞ ሲታይ 9 ሰው ብቻ ተርፎ እነዛ ፈርጥጠው ሸሹ። ከዛ በኋላ እነዚህ 9 ሰዎች ናቸው ሱብሃንአላህ እንደገና ተሰራጭተው የተለያዩ ቡድኖችን እንደነ ቀደሪያ የመሳሰሉ በጣም ብዙ ቡድኖች ከነሱ ነው ተፈሩዕ አድርገው አሁን የምናያቸው ብዙ በኢስላም ስም የመጡ ቡድኖችን የአቋቋሙ ዘሮችም የመጡባቸው ከነሱ ነውና በዚህ አይነት መልኩ እነዚህ ትልልቅ ከባባር ጦርነቶችን ያደረጉበት ሁኔታ ነው ያለው። አሁን የምናያቸው በስመ ኢስላም ራሳቸውን ሙስሊም ነን ብሎ የሚያስቡ ፊራቅ የተለያየ ቡድኖች አሉና መነሻው እንግዲህ ጎልቶ የወጣበት ጅማሩ ነው ለማለትም ያስችላል ማለት ነው። የነኚህ የኸዋሪጆች ሰይዱና አሊን ረዲየላሁ ዐንሁ መዋጋታቸው ከዚህም ጋር ተያይዞ እንዲያውም ኢማሙ አሊ ረዲየላሁ ዐንሁ በሰዓቱ ያሉ ኸዋሪጆችን በሳቸው ላይ በሙስሊሞች ላይ ያፈነገጡትን እንደተዋጉ ሁሉ ለወደፊቱም እኛ እስካለንበት ጊዜም ጨምሮ ማለት ነው ይህንን የእስልምና የነቢዩና አለይሂ ሰላቱ ወሰላም አስተምህሮት ሱብሃንአላህ ተቃውመው ግን እኛ የነቢዩን አስተምህሮት ነው የምናስተምሩ የሚሉ ሰዎች እንዳይመጡም የተናገሩት ንግግር አለ። አዎ ሱብሃንአላህ አሊ እንደዚህ ብለው ነበረ ሰየርጅዑ ኡናሱን ሚን ሃዚሂ ልኡመቲ ዐንደ እቅትራብ ሰዓቲ ኩፋራን አሉ። ከዛ በኋላ ጠየቋቸው ቂለ ያ አሚር አልሙእሚኒን ኩፍሩሁም አቢልኢሕዳስ ኩፍሩሁም አም ቢልኢንካር ብለው ጠየቋቸው። ያዕኒ ኢንካር በማድረግ በማስተባበል ነው ወይንስ አዲስ ግኝ አድርገው ነው ኩፍራቸው ሲሉ አይ በል ቢልኢንካሪ ዩንኪሩነ ኻሊቀሁም ጌታቸውን አስተባብለው ፈየሲፉነሁ ቢልጅስሚ ወልአዕዳእ በአካልና በክፍለ አካላት አላሁ ተባረከ ወተዓላን ይገልጹታልኝ አሉ። አሊ ይህንን ብለዋል ረዲየላሁ ተዓላ አንሁ። እና እነኚህ አላሁ ተባረከ ወተዓላን በክፍለ አካላት የሚገልጹት ያው አሊ ያሉትኝ ማለት ነው። በእነሱ ላይ የሚሆን ነው የሚሆነው እጅ አለው እግር አለው ኢላ ገይሪ ዛሊክ ሌሎችንም አካላቶችን ማለት ነው። ለዚህ ደግሞ ኢዕቲማድ የሚያደርጉትኝ ወይንም እኛ እኮ አላህ በቁርአን ያለውን ለራሱ የሰጠውን እየሰጠነው ነው እያሉ ያሉ ናቸውና አላሁ ተባረከ ወተዓላ በቁርአን መቼም ክፍለ አካላት አልሰጠም ለራሱ ማለት ነው። ሲጀመር ደግሞ ቁርአን በአማርኛም አልወረደም በእንግሊዘኛም በሌሎች ቋንቋዎችም አይደለም የወረደው። አላህ ቁርአንን ያወረደው በአረብኛ ቋንቋ ነውና በአረብኛ ቋንቋ ደግሞ ይህ ማለት ምን ማለት እንደሆነ እንደ ሲያቁ አረብኛ በጣም ሰፊ የሆነ ቋንቋ ነው። ኢርቲካበል መጃዝ አለው ኢስቲዓራው አለው ሌሎችም የሚታዩ እንትኖች አሉትኝና ዝም ብሎ ብቻ እንደዚሁ ኢጥላቅ የሚደረግ በፍጹም አይደለም። ምክንያቱም ካየነው እኮ ሐታ አንዷን ብቻ እንደ ምሳሌ ብንወስዳትኝ የድ የምትለዋ ማለት ነው። የድ ማለት በአረብኛ ቋንቋ የተለያየ ማዕና አለው። ይሄንን በአጥንት በስጋ በደም የሆነውንም የድ ይባላል እጅ ይባላል። ሌሎችም የድ ማለት ማዕናዎች ብዙ ማዕናዎች አለው በአረብኛ ቋንቋ።
በአንዳንድ የቁርአን አያቶች አላህ የድን በኢፍራድ ወይንም በነጠላ ሲጠቅሰው በአንዳንዱ ደግሞ ጀማዕ አድርጎ በብዙ ቁጥር በአንዳንዱ ደግሞ ሙሰና ወይንም ሁለት አድርጎ ጠቅሶታልኝና ተባረከ الذي بيده الملك ኢፍራድ ነው والسماء بنيناها بأيد جمع ነው جمع قلة ቢሆንም جمع ነው استكبرت لما خلقت بيدي مثلا يد الله فوق أيديهم እነኛ አሁን እንደየቦታቸው እንደየአገባባቸው የተለያየ ማዕናዎች አላቸው እንደወረደ በአማርኛ ምን ተረጉሞ አይደለም እንደወረደና እንደዚህማ እንለዋለን ከተባለ ሱብሃንአላህ እኛ እኮ ቁርአንን ያስተባባለን አይደለም አላሁ ተባረከ ወተዓላ ለራሱ የሰጠውን ወይንም ራሱን የገለጸበትን አየለህም ብለን እኛ እናውቅልሃለን የምንል ሰዎችም አይደለንም በጭራሽ በዚህ የምንገለጽ ሰዎች አይደለንም ወሼኾቻችንም የወሰድነው ይህ አይደለም ኢንማ እኛ ተንዚህ ላይ ነን አላሁ ተባረከ ወተዓላን ተንዚህ ያደረግነው ነው ይሄ ሰሃበተል ኪራም ረሱላህ የነበሩበት አኢማዎቻችንም የነበሩበት ነው አላሁ ተባረከ ወተዓላን ተሽቢህ አለማድረግ አላሁ ተዓላ ራሱንም በቁርአን ላይ ሲገልጽ ለይሰ ከሚስሊሂ ሸይኡን ብለዋልና እኛ እያስተባባለን አይደለንም አንዳንዱ እንደሚለው ወይንም እንደሚመስለው እንደዛማ ተሆነ በግልጹ ይሄንንም በግልጹ እንውሰደው ካለን እንዳው እስቲ ብንጠይቃቸው አንድ እጅ ነው ያለው እንደምትሉት ተሆነ ሁለት ነው ሶስት ነው አራት ነው አምስት ነው ስድስት ነው ምክንያቱም ወሰማአ በነይናሃ ቢአይዲን ጀምዕ ነው ታዲያ ይሄንን ነው የምትለው ወይንስ አይደለም እስቲ ትንሽ ቆም ብሎ አንድ ሰው ካሰበ በዚህ ጉዳይ ላይ ደግሞ አኢመቱል አዕላሞች ትልልቅ ኢማሞች ምንድነው ያሉትኝ ሙነዚህ የሆኑትኝ ብሎ አንድ ሰው ተመልሶ ሊያይ ይገባል እንጂ ዝም ብሎ ይሄ የዓቂዳ ጉዳይ ያኒ መዳንና አለመዳን ጉዳይ ነው አኺራ ላይ በጀነት ውስጥ መዘውተርና ወይ ከጀሃነም ውስጥ መዘውተር መሃል አንዱ ነውና ዝም ብሎ ብቻ እንዲሁ የሚወሰድ ነገር አይደለም ማለት ነው ቁርአን ላይ ያሉ ማዕናዎች የግዴታ ዑለማዎች ምን ብለዋል የሚለውን የማየት ግዴታ አለበት ማንኛውም ሰው በራሱ በመሰለው አረብኛ ቋንቋውስ እንዴት ነው በዚህ ላይ የሚለውንም ጭምር አንድ ላይ ማለት ነው ይህንን የሚያመላክቱ ነገራቶች ውስጥ ከዚሁ ከሰይዱና ዓሊ ሳንወጣ እንግዲህ ሰየርጅዑ ቀውሙን ሚን ሃዚሂ ልኡመቲ ዒንደ እቅቲራቢ ሳዓቲ ኩፋራ ብለው በምን አይነት መልኩ ነው ሲሏቸው ينكرون خالقهم فيصفونه بالجسم والأعضاء እያሉ አላህን አካልና የአካል ባህሪያቶችና የአካል ክፍሎች አሉት ብለው ይገልጹታል ብለው በግልጽ እንዲህ ከመናገራቸውም በተጨማሪ በሌላ ቦታ ላይ ደግሞ የተናገሩት ነገር አለ እንግዲህ ይሁዳዎች እምነታቸው አላሁ ተባረከ ወተዓላ ዓርሽን ፈጥሮ ሰማይና መሬትንም እንደዚሁ ከፈጠረ በኋላ በስድስት ቀን ደከመውና በሰባተኛው ቀን ጋደም አለ ዓርሽ ላይ ነው የሚሉት ይህ ነው የይሁዳዎች እምነት ይህንን እምነት ይዘው ሰይዱና ዓሊ መጥተው የጠየቋቸው ሁኔታ አለ ምን አሏቸው አይን አላህ አሏቸው ሱብሃንአላህ የማይጠየቅ ጥያቄ ነው እነሱ የራሳቸውን እምነት ለማስረጽ ነው እና ግልጽ ለማድረግ ነውና አላህ የት ነው አሏቸው አይባልም ይህ ጥያቄ ሰይዱና ዓሊ ምን አሏቸው الذي أين الأين لا أين له የትን የፈጠረ ጌታ የት አይባልም ያኒ ቦታን የፈጠረ ጌታ ቦታ ያስፈልገውም ከዛም ምን አሏቸው ከይፋ እንዴት አሏቸው الذي كيف الكيف لا كيف له እንዴትን የፈጠረ ጌታ እንዴት አይባልም ብለው መለሱላቸውና የነሱ እምነት ልክ አለ መሆኑን ጌታችን አላሁ ተዓላ ከቦታ ከቅጣጫ ከሰማይ ከመሬት ከዓርሽ ከኩርሲይ ከሁሉም ፍጡራኖች የተጠራራ መሆኑን የሚያስረግጥ የሆነ ንግግር ነገሯቸው ምን አሏቸው እናንተ እንደሚመስላችሁ ሳይሆን አሉ ኢነላህ ኸለቀል ዓርሸ إظهارا لقدرته ولم يتخذه مكانا لذاته الله عرش يخلقه لذاته بوتا مكمج على يارغو سايهون قدراውን ችሎታውን ለፍጡራኖች ግልጽ ለማድረግ ነው አሏቸው ምክንያቱም ይሁዳዎች ዓርሽን መቀመጫ አርጎ ይዞታል ብለው ስለሚያምኑ በዘመናችንም የይሁዳ እምነት ያለው ሰው አለ
በሙስሊም ስም ተሰትሮ ማለት ነው። ሲፈልግ አላህ አርሽ ላይ ቁጭ ብሏል፣ ሲፈልግ ደግሞ ይህ ልክ አይደለም ሲባል ተደላድሏል ይላል። አልሸሹም ዞር አሉ ነው ነገሩ። ይህም ደግሞ ሲያዝ በላይ ማለት ጀመረ። በላይ ሲባል አቅጣጫ ማስበት ነው። አቅጣጫ ደግሞ ለአላህ ሙስተሒል ነው ሲባሉ በላይ 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 ቦታ በሌለበት በማለት ደግሞ ጀመሩ። ምንም ማዕና የሌለው ንግግርን የሚናገሩ ሰዎች አሉ። ለዚህ ሁሉ ሰይዱና ዓሊ መልስ ሰጠዋል። ኢነላህ ኸለቀል ዐርሸ ኢዝሃረን ሊቁድረቲሂ። እንዲህ አይነት ንግግርን እየተናገሩ ለእኛ ራሱ ትልቅን መሰረት የጣሉልን ትልቅ ኢማም ናቸው። ለዚህም ነው ዑለማዎች ምን ይሏቸዋል? ሚስባሑ ተውሂድ። ሰይዱና ዓሊ ማለት የተውሂድ መብራት ናቸው። ለእኛ ቦግ አድርገውልን የሄዱት በዘመኑ የነበረው ችግር ጋርም እሳቸው ያለውን ነገር እንደዚህ በግልጽ ነግረውን አላህ ከቦታም ከአቅጣጫም እንደማይፈልግ አካልም እንዳልሆነ በአካል ባህሪም እንደማይገለጽ እንዲያውም አላህን አካል ያለው ሰው ከእስልምና እንደሚወጣ በግልጽ ተናግረውልን አለፉ። እሳቸው ደግሞ መቼም ይህንን የእምነት ጉዳይ ከራሳቸው አያወጡ። የእምነት ጉዳይ ሶሐባዎች ከራሳቸው ተነስተው የሚያወሩት ነገር የላቸውም ኢላ ከነቢዩ ዓለይሂ ሰላቱ ወሰላም የተማሩት ቢሆን እንጂ ነቢዩም ዓለይሂ ሰላቱ ወሰላም ይህንን ያስተማሯቸው ማለት ነው። ስለዚህ ጌታችን አላሁ ተዓላ ከቦታ ከአቅጣጫ የተጠራራ መሆኑን በግልጽ ተናግረውልን ያለፉ ታላቅ ኢማም ናቸው እና ከኢማምነታቸው ጋር በጣም ለዱንያ ምንም እንትን የሌላቸው ነበሩ። እንዲያውም ታላቁ ጀግና ሶሐቢይ ዲራርም በአንድ ጦርነት ላይ አይቻቸዋለሁ ይላሉ። ምን ይላሉ ዲራር ስለሳቸው ሲናገሩ? ወአሽሀዱ ለቀድ ረአይቱሁ ፊ ባዕድ መዋቂፊሂ ወቀድ አርኸ ለይሉ ሱዱለሁ ወጋረት ኑጁሙሁ። እኔ እኮ ሰይዱና ዓሊይን አይቻቸዋለሁ፣ ለይል በጣም በጨለመበት ጊዜ አይቻቸዋለሁ። ምን እያደረጉ? ቃቢዳን ዐላ ሊሕየቲሂ የተመልመሉ ተመልሙለ ሰቂሚ። ልክ የታመመ ሰው እንደሚያቃስተው እያቃሰቱ ጺማቸውን ይዘው ከዚህ ወደዛ እየተንጎራደዱ አይቻቸዋለሁኝ አሉ። ምን እያሉ? ወየብኪ ቡካአል ሐዚኒ ወየብኪ ቡካአል ሐዚን። በጣም ያዘነ ሰው የተከፋ ሰው የሚያለቅሰውን አይነት ለቅሶ እያለቀሱ ጺማቸውን ይዘው ከአንድ ቦታ ወደ አንድ ቦታ ሲንጎራደዱ አይቻቸዋለሁ። ምን እያሉ? ወየቁል ያ ዱንያ ጉሪ ገይሪ። ዱንያ ሆይ ከኔ ውጭ ያለን ሰው ሂደሽ አታልይ። ኢለየ ተዓረድቲ አም ኢለየ ተሸወፍቲ። ወደ እኔ ነው የምትመጪው? እኔን ነው የምትመለከችኝ? ሃይሃት በጣም ሩቅ ነው እኔን ማታለል። ቀድ ጠለቅቱኪ ሰላሰን ላ ረጅዐተ ፊሃ። አንተ ዱንያ ሆይ በሶስት ነው የፈታሁሽ፣ ያውም መልስ የሌለው የሆነን ፍች በሶስት ነው የፈታሁሽ። ፈዑምሩኪ ቀሲር። ያንቺ ዕድሜ እኮ አጭር ነው። አሂን አህ ሚን ቂለቲ ዛድ ወቡዕዲ ሰፈሪ ወወሕሸቲ ጠሪቅ አሉ። አሂን አህ አሉ የመጸጸት ነው ቃሉ። ሚን ቂለቲ ዛድ ዛዴ እኮ በጣም ትንሽ ነው፣ ስንቄ ትንሽ ነው። ወቡዕዲ ሰፈር ሰፈሬ ደግሞ ረዥም ነው። ወወሕሸቲ ጠሪቅ መንገዱ ደግሞ ብቸኛ መንገድ ነው፣ ማለት ማንም የሌለበት መንገድ ነው። ያኒ የቀብርንና የአኺራን ጉዞ ነው እና ወደ ቀብር የሚሄዱት ብቻቸውን መሆኑን የሚሄዱበት ሰፈር ደግሞ አኺራ ነው፣ በጣም በዒድ ነው። ለዛ የሚሆን ስንቅ የሚሆነኝ ሙሉ አላዘጋጀሁም አሂን አሂሉ ነበርና ያው እሳቸው ተዋዱዐን ይሆናል ይህንን የሚሉት። ሐቂቀተን እኛ ደግሞ በዚህ ረመዳን ሁላችንም ተጠናክረን ዛዳችንን ማጠናከር አለብን። ጧሪቃችን ረዥም ነው፣ ሰፈራችን በጣም ረዥም ነው። መንገዳችን የብቸኝነት መንገድ ነው፣ ማንም የለንም። ቀብር ላይ ኡስታዝም ተባለ፣ ሸይኽም ተባለ፣ ዶክተር ኢንጂነርም ተባለ፣ የፈለገውን ፕሮፌሰርም ተባለ፣ ተራ የሚባል ሰራተኛም ይሁን ሊስትሮም ይሁን ሌላም ስራ ይሁን ሰውየው ቀብሩ ላይ ሲገባ ይሁሉ ለቀብ ይሁሉ ስያሜ አብሮት አይሄድም። ሁሉም ጥሎት ነው የሚሄደው። ዶክተሩም ዶክተር ፉላን ሞተ ተብሎ ሰው ቢያወራለትም ቀብር ላይ ዶክተር ፉላን ተብሎ አይደለም የሚጠራው። ኢንጂነርም ይሁን ፕሮፌሰርም ይሁን ሸይኽም ኡስታዝም ይሁን እሱና ስራው ብቻ ነው የሚገቡት፣ በስሙ ነው የሚጠራው። ይዛኔ ምንም ለቀብ ጉዳይ የለም። ይህን ያክል ሸሃዳ አለው፣ ይህን ያክል ወረቀት አለው፣ ይህን ያክል ዲግሪ አለው፣ ይህን ያክል እውቀት ሰብስቧል። ዱንያ ምንም አይጠቅምም።
የሚጠቅመው የዛኔ አመሉ ሷሊህ ብቻ ነውና እንደነዚህ እንደነ ሰይዱና አሊ አይነቶቹ በጀነት የተመሰከረላቸው الجنة تشتاق إلى ثلاث بلو نبي عليه الصلاة والسلام جنة سوست سوتشن تنافق على بلو كتقصوا وسط أندونا سيدنا علي بن أبي طالب اندزا هنا ويالا آهين من قلة الزاد يعني زادي سنكي أن سبني يالو كتناقروا إنيا من النهون ሁላችንም ራሳችንን ልንፈትሽ ይገባል እንግዲህ ረመዳኑን በቀረችው ቀን በዒባዳ ተጠናክረን ልናሳልፈው ይገባል አላሁ ተዓላ ከተቀበላቸው ወንጀላቸውን ከማረላቸው አላህ ያደርገን ሱብሃንአላህ እኚህ ታላቅ ኸሊፋ 4 ዓመት ከ9 ወር አካባቢ በኺላፋ ተቆዩ በኋላ ኸሊፋ ሆነው ነበር ሱብሃንአላህ የአላሁ ተዓላ መሺአ ሆነው ዛሊም በሆነ ሰው መጥፎ በሆነ ሰው እጅ ማለት ነው ለሰላት በወጡበት ነበር ሸሂድ ሆነው አብዱራህማን ኢብኑ አልሙልጂም የሚባል ገደላቸው በእንዲህ አይነት ሁኔታ ሸሂድ ሆነው ሞቱ ረዲየላሁ ተዓላ عنه ይሄንንም ከመሞታቸውም በፊት ነብዩ አለይሂ ሰላቱ ወሰላም በህይወት ይያሉ يعني يا نبي الله صالح جمل يا رداتنا أنتن متوهم يقله شر يهون سوّجنا تقولوا إنه لا تناقرون برنا الله تعالى بركاته كميتك مباريا وجمها كل الله يدرجن صوماتهم صلاتهم الله كتقبل الله تومها كل الله يدرجن بارك الله بكم وآخر دعوانا أن الحمد لله بارك الله بكم ያው እኛም እንግዲህ ላለፉት ተከታታይ የረመዳን ምሽቶች ፕሮግራማችን ለውድ ተመልካቾቻችን እንግዲህ የነኝህን ኹለፋኡ ራሺዲን ያው ምንም እኛ ያሰብነው አሸረቱል ሙበሽሪን ቢሆንም ሱብሃንአላህ እኛ ፕሮግራም ስኬጁል ያደረግነው እንደዛ አልነበረም ግን ጣፈጠንና እንዲሁ ታሪካቸው መናቂባቸው ሲወሳ ትንሽ ሰፋ አደረግነው በእኛ እይታ ነው እንጂ ውድ ተመልካቾቻችን ታሪካቸው በጣም ሰፊና አያሌ ነው ኢንሻአላህ ባህር ነው በቀጣይ ደግሞ ክፍሎቻችን የተቀሩትንም የነኝህንም ብንሰማው ብንደግመው የሚጣፍጥ የሆነ ነው እና ኢንሻአላህ በቀጣይ ክፍሎቻችን ይዘን የምንመጣ ይሆናል አላሁ ተባረከ ወተዓላ ባለው ጊዜ የዚህ አመት የረመዳን ምሽቶች ፕሮግራማችን የምንቋጨው በዚህኛው አሁን ባለንበት ሐለቃ ይሆናል ከረመዳን ምሽቶች ደግሞ ኢንሻአላህ ዒድን መሃል ላይ አድርገን ወደ ዊላዳው ሌል በድጋሚ የምንመለስ ነው የሚሆነው ውድ የተከበራችሁ የሱና ቲቪ ተመልካቾቻችን እንግዲህ ለተከታታይ የረመዳን ምሽቶች ፕሮግራማችንን ስትከታተሉ ስለቆያችሁ ከልብ ነው የምናመሰግናችሁ ኢንሻአላሁ ተዓላ በእነኚህ ፕሮግራሞች እነኚህን የመሰሉ ፕሮግራሞች ወደፊትም ወደ እናንተ መድረሳቸውን ይቀጥላሉ ያለፉትን ደግሞ በሱና ቲቪ የተለያዩ ድህረ ገጾች በፌስቡክ ቲክቶክ እና ዩቲዩብ ገጾቻችን መመልከት ትችላላችሁ ከቀሪ የሱና ቲቪ ጣፋጭ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ والسلام عليكم ورحمة الله تعالى وبركاته اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم